በክርስቶስ ስም እንለምናለን እኔ በቅዱስ ሚካኤል እንለምናችኋለን እኔ ሰላም እግዚአብሔር ከሁላችን ጋር ይሁን ውድ የተዋህዶ ልጆች እንደምን ሰነበታችሁ እንደምን ከረማችሁ እግዚአብሔር ይክበር ይመስገን እኔ ጋር ሁሉ መልካም ነው እንግዲህ ለመንፈሳዊ ጥሪ ስንጠራ ሁላችንም ያው መንፈሳዊ ግዴታ እንዳለብን ሁሉ ቤተክርስቲያን ስትጠራ አቤት ልንል ይገባልና እንግዲህ ያው ምን ቢሆን በርቀት ሆኖም ያለሁት ከቤተክርስቲያን የመጣ ድምጽ ነውና ቤተክርስቲያን ልጆቿን ትጠራለች እኔም ያው አቤት በማለት ይሄንን ስራ ለማስተባበር እየሞከርኩኝ ያለሁት እንግዲህ ሁላችሁም በቻላችሁት አቅም እንግዲህ ከሁኔታዎች የተነሳ ያን ያህል በዚህ ሶሻል ሚዲያ ላይ ብዙ እየተሰራበት ባለመሆኑ ለብዙ ሰዎች ላይ ዳርስ ይችላልና በኃያሉ በእግዚአብሔር ስም ሁላችሁም ይህንን ሶሻል ሚዲያ ላይ የምትሰሙ በሙሉ ሼር በማድረግ እንድታስተባብሩ ለወደ እግዚአብሔር ስም እጠይቃለሁ እንግዲህ ደብዳቤውን ለማንበብ ያህል የዚህ ሚዲያ ተጠቃሚ አስተባባሪ እንዲያስተባብሩልን ወክልና ሰጥተናል ይላል በመጀመሪያ በመንፈሳዊ ሰላምታችን ያቀረብን በሰሜን ወሎ ዞን ሀገረ ስብከት በጋዛ ወረዳ ቤተ ክህነት በ08 ቀበሌ የምትገኘው የደጋ ወይን ቅድስት ማርያም ህንጻ ቤተክርስቲያን በአዲስ መልክ ህንጻዋ እየተሰራ ይገኛል በዚህም ቦታ ቆሞስ መጋቢ አላፍ ወንድም ነው ተፈራ የደጓና ያውሻር መምህር ከ80 በላይ የደጓ መምህር ያስተማሩበትን የብራና ደጓ መጽሐፋቸውና የብዕርና ሃይማኖታዊ መጽሐፋቸውን ሸጣችሁ አቸግሮት ከዚህ ቤተክርስቲያን መጥቶ ሱባኤ ቢያሲዝ በሰባተኛው ቀን ዝናብ የወረደበት ለዚያውም ቤተክርስቲያኑን ስሩልኝ እንዳይቋረጥ በማለት አስረክበው ከዚህ ዓለም በሞት ስለተለዩ መጽሐፉ ከሚሸጥ ለወገናችን ቀድመን ማሳወቅ ፈልገናል ይላል ስለሆነም ቤተክርስቲያኑ ከ2 ዓመት በላይ የቆየ ቢሆንም የደብሩ ምዕመናን ግንባታውን ለማጠናቀቅ የአቅም እጥረት ስላጋጠመን የበኩላችሁን ድጋፍ ታደርጉልን ዘንድ በእመቤታችን ስም እንጠይቃለን ያሉ ያው በቪዲዮም ላይ በተጨማሪ አሁን የምታዩዋቸው ይሆናል እንዲሁም ደግሞ የሚያስፈልጉን ማቴሪያሎች ብለው ያቀረቧቸው ቆርቆሮ ብዛት 500 ሚስማር 20 ፓኮ ሲሚንቶ 200 ኩንታል እና ከዚያ በላይ አሸዋ ብዛት 3 ባጆ በር ብዛት 7 መስኮት 12 ጅብሰም 100 ኩንታል እና የመሳሰሉት የፊኒሺንግ ግብአቶች ስለሚያስፈልጉን እጃችሁን ትዘረጉልን ዘንድ በማለት እንገልጻለን ብለዋል ስለዚህ አካውንት ቁጥራቸው ደጋ የወይን ቅድስት ማርያም ቤተክርስቲያን ከዚህ በስክሪኑ ላይ ባስቀመጥኩላችሁ አካውንት ሁላችሁም የበረከቱ ተካፋይ እንድትሆኑ በወይን ቅድስት ማርያም ቤተክርስቲያን ስም ማጸናለሁ እኔም ይህንን ለእናንተ መረጃውን አስተላልፌላችኋለሁ እንግዲህ የምትችሉ ባቃችሁ የበኩላችሁን አስተዋጽኦ እንድታደርጉ የበረከት ተካፋይ እንድትሆኑ ለማሳሰብ እወዳለሁ በደንብ አድርገው ያስተማሩኝ የድጓ መምህር ልጃቸው እንዲሁም ሌሎችም የተባረሩና መጋቢ አላፍ ወንድም ተፈራ ይሄንን ድጓ የምታዩት ድጓ ይሄ 80 የድጓ መምህር የወጣበት ስንት ሊቃውንት የኢትዮጵያ ብርሃን የሚሆን 80 የድጓ መምህር የወጣበት እንደገና ከዚያ ቀጥሎ እኛ መምህሩ ብቻ 80 የዜማው የጾመ ድጓው አይቆጠርም በዚህ ብርሃንና የኢትዮጵያ ብርሃነ ማይቶት የሚባል ድጓቸውን ይቺ ቤተክርስቲያን ቅድስት ወይን ቅድስት ማርያም መጥተው በሚያስተምሩበት ጊዜ ግን
አሁን በምትሰራበት ወቅት ልትሰራ በምንባልበት ሰዓት ገንዘብ ህዝበ ክርስቲያኑ ሙጤ ናቸው፣ አነስተኛ ናቸው፣ ገንዘብ የላቸውም። እንደገና በቅዳሴም ደግሞ የእሳቸው ተማሪ እያገለገለ በሚኖርበት ሰዓት እኛንም ልጆቻቸውንም ቅዳሴ አንስተው እያገለገሉ ግን ቤተ ክርስቲያኒቱ ስትሰራ ግን ገንዘብ በማጣት ህዝበ ክርስቲያኑ ወየት እናገኘው አባታችን እሱ ያሰሩልን እያሉ ሲሏቸው አይ እኔ ድጓዬን ሰጥቼ በቤነ ድጓ ሽጣችሁ ተሰራ የሚለውን ነገር ልጆቻቸው ሳንሰማ ባልተቤታቸው ሳሰማ ልጆቹ ቢሰሙ ድጓዬን ያስቀሩታል፣ ቤተ ክርስቲያኒቱ ትቋረጣለች፣ ሚስቲቱ ደግሞ ብትሰማ ድጓዬን ታስቀርብኛለች በማለት ሳንሰማ ይዘው መጥተው ለሆኑ ሽማግሎች እንኩ እንግዲህ እኔ ልጆች ሳይሰሙ ሳያስቀሩ እንኩ ብለው ይሄን ድጓ ያበረከቱ፣ ድጓውን ሽጣችሁ ቤተ ክርስቲያኒቱ ስሩ የሚል ካለው አለው ከሞትኩም እንግዲህ እመቤቴ ታውቃለች የሚሉ አባት ነበሩ። አሁን ግን እኛም የጥሩ እንትና የልመናችን መልእክት ለሁሉም ኦርቶዶክስ ሆነ ማንኛውም እንድትራዱን ይቺ ቤተ ክርስቲያን መጨረሻ ጊዜ በ40 አጽባ ነገሥተ አክሱም የተመሰረተ በመሆኗም እንደገና አጼ ዮሐንስ የትግራይ መንግስት ጎንደር በነገሰበት ሰዓት 7 ዓመት ድርቅ ሆኖ በየቤተ ክርስቲያኑ ምህላ ቢያሲዝ አቸግሮት ከዚህ ቤተ ክርስቲያን መጥቶ 7 ሱባኤ ቢያሲዝ በ7ኛው ቀን ዝናብ የወረደበት ለዚያውም ይቺ ታምረኛ ናት ብሎ ነጋሪት የሚባል ከበሮ ስማ ነጋሪት የሚባለውን ከበሮ ሰጥቷት ይሄደች። በምስክርነት ነጋሪት ከበሮም አሁኑ ድረስ የአጼ ዮሐንስ እየተባለ የሚመለክበት አለ። ይሄን ሁሉ ስንት ጳጳስ የቀደሳት እነ መጋቢ አእላፍ ሁሉ ስንት ሊቃውንት ያወጡባት ቤተ ክርስቲያን መታዋት እንዲህ ብላ ተጀምራ ህዝበ ክርስቲያኑ አነስተኛ በመሆኑ የጥሩ አሁንም የድረሱልኝ ጥሪ ነው። ይሄን አባቶቻችን ዘመዶቻችን የውጩም የውስጡም ያላችሁ ተራዱን በክርስቶስ ስም እንለምናለን። እኔ በቅዱስ ሚካኤል እንለምናችኋለን። እኔ የአባታችን የመጋቢ አእላፍ ወንድም ነው፣ ታላቁ የወንድም ነው ተፈራ ልጅ ነኝ። የድጓ መምህር ነኝ፣ የአውሻክርም መምህር ነኝ። ወስብሐት ለእግዚአብሔር። ጨርሻለሁ።